አሁን ይህንን ድምፄን የምትሰሙ ሁሉ አብረን ወደ ጌታ ፊት በጸሎት እንቅረብ። ይህንን ጸሎት ከኔ ጋር በእምነትና በተስፋ አብራችሁ ጸልዩ። ዛሬ በረከቱን እንድንቀበል ልባችሁን ክፈቱ። እግዚአብሔር ታማኝ ነው። ዛሬም ልዩ ነገር እያደረገ ነው። ወደ ጸጋውና ፍቅሩ ወደሚፈስበት ወደ አምላካችን ዙፋን ፊት እንቅረብ። የሰማይ አባት፣ ሁሉን ቻይ አምላክ ሆይ ቅዱስ ስምህን እናከብራለን። አንተ ብቻ ምስጋናና ክብር የተገባህ ድንቅ ንጉሥ ነህና፣ አንተ የነገሥታት ንጉሥ የጌቶች ጌታ ነህ። ለዘላለም ነግሰሃል፣ ዙፋንህም የጸና ነው። ኃይልህ ወሰን የለውም፣ ጥበብህ ፍጻሜ የለውም፣ ፍቅርህም ቅድመ ሁኔታ የለውም። እንዲያው በዘላለማዊ ፍቅርህ የወደድከን ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። አባት ሆይ ዛሬ ጠዋት ስላነቃኸኝ አመሰግንሃለሁ። በሳምባዬ ውስጥ ስላለው ትንፋሽ፣ ስለ እያንዳንዱ የልብ ትርታ አመሰግንሃለሁ። አንተን ለማገልገል ስላገኘሁት ዕድል አመሰግንሃለሁ። መሐሪ አባት ሆይ በሐሳብ በቃልና በተግባር የሠራሁትን ኃጢአት ይቅር በለኝ። ዛሬም ትኩስ በሆነው ኃይሉ በማይበርደው ንጹሕ ደምህ እጠበኝ፣ ከአመፅም ሁሉ አንጻኝ። ከሁሉ በላይ አንተን የሚፈልግ ንጹሕ ልብ ፍጠርልኝ። አንተ ይቅር እንዳልከኝ እኔም የበደሉኝንና የከዱኝን ይቅር እላለሁ። ቅሬታንና ቂምን ሁሉ በእጅህ አሳልፌ እሰጣለሁ። ጌታ ሆይ ስለ እያንዳንዱ ማለዳ ስጦታ አመሰግንሃለሁ። ከእያንዳንዱ የፀሐይ መውጣት ጋር ስለሚመጣው አዲስ ምሕረት አመሰግንሃለሁ። ሕይወቴ በእጅህ በመሆኑ አመሰግንሃለሁ። የምኖርበት እያንዳንዱ ቀን ከአንተ የተሰጠ ስጦታ ነው። የመንቃትን ተአምር መቼም ቢሆን እንደ ተራ ነገር እንዳልቆጥረው እርዳኝ። በትልቁም በትንሹም ታማኝነትህን ማየት አስተምረኝ። አባት ሆይ ይህ ቀን ያንተ መሆኑን አውጃለሁ። እያንዳንዱን ዕቅድ፣ ንግግርና ውሳኔ አስረክባለሁ። ለፈቃድህና ለዓላማህ እገዛለሁ። በኢየሱስ ስም የፍርሃትን የጭንቀትንና የሐዘንን መንፈስ እገስጻለሁ። ጌታ ሆይ በእኔ ላይ የተዘጋጀውን እርግማን፣ ክፉ ዕቅድና የአጋንንት ጥቃት ሁሉ ስበር። በእኔ ላይ የተሠራ መሳሪያ ሁሉ አይሳካም። ለፍርድ የሚነሳብኝንም ምላስ ሁሉ በኢየሱስ ስም እገስጻለሁ። ጌታ ሆይ በሕይወቴ ላይ መለኮታዊ ጥበቃህን እጠይቃለሁ። እንዲጠብቁኝ መላእክትህን በዙሪያዬ እንዲቆሙ እዘዝ። በመንገዴ ሁሉ ጠብቀኝ። ዛሬም ከክፉ ነገር ጋርደኝ። በተፈጥሮ ዓይን ማየት ከማልችለው አደጋ ሰውረኝ። ከአደጋ፣ ከአሉታዊ ክስተቶች፣ ከአታላይ ሰዎችና ከተሳሳቱ ውሳኔዎች ጠብቀኝ። ጠላት ዛሬ ካዘጋጀው ወጥመድ ሁሉ አውጣኝ። ሞገስህ በፊቴ ይሄድ። ማንም ሊዘጋው የማይችለውን በር ክፈትልኝ። አባት ሆይ ለአካሌ፣ ለአእምሮዬና ለመንፈሴ ፈውስን እጸልያለሁ። ሕመም ባለበት ቦታ የፈውስ ኃይልህን ዛሬ ልቀቅ። ስቃይ ባለበት ቦታ መጽናናትህ እረፍትንና መታደስን ያምጣ። ስብራት ባለበት ቦታ ፍቅርህ ቁስሌን ጠግኖ ሙሉ ያድርገኝ። በኢየሱስ ስም በእያንዳንዱ የአካሌ ክፍልና ስርዓት ላይ ፈውስን እናገራለሁ፣ አውጃለሁ። በኢየሱስ ቁስል እኔ የተፈወስኩኝ ነኝ። በትንሣኤው ኃይል ዛሬ በረታለሁ። ፈውስህ እንደ ወንዝ በእኔ ውስጥ ይፍሰስ። ጠላት ባለፉት ወቅቶች የሰረቀኝን ሁሉ እንዲመልስ በተሰጠኝ የልጅነት ሥልጣን አዛለሁ። ከእያንዳንዱ እስራት፣ ሱስና ሰንሰለት ነፃነትን ለማግኘት እጸልያለሁ። ጌታ ሆይ ለረጅም ጊዜ አስሮኝ ከቆየው ሰንሰለት ሁሉ አውጣኝ። ሰንሰለቱ ይበጠስ። የኃጢአትን ኃይል ከሕይወቴ ላይ ስበር። በክርስቶስ ነፃነት ለመመላለስ ነፃ አውጣኝ። በፋይናንሴ፣ በግንኙነቴና በታገዱብኝ ነገሮች ሁሉ ትንሣኤ እንዲሆን እጸልያለሁ። ኃያል አምላክ ሆይ ግንቦች የሚፈራርሱበት፣ በሮች የሚከፈቱበትና የማይቻሉት ነገሮች ለስምህ የሚንበረከኩበት ወቅት ይሆነልኝ። አባት ሆይ የምወዳቸውን ሰዎችም በፊትህ አቀርባለሁ። ጠብቃቸው፣ ምራቸው፣ በረከትህንም አፍስስባቸው። በሄዱበት ሁሉ መገኘትህ ይከተላቸው። በሚነኩት ነገር ሁሉ ላይ ዛሬ ሞገስህ ይረፍ።
ደግሞ ይህንን ጸሎት ከሚሰሙት ሁሉ ጋር በአንድነት ሆነን ልባችንን ወደ አንተ እናነሳለን። አንዳችን ለሌላችን በእምነት እንጸልያለን። በኢየሱስ ስም ዛሬ በምንዋጋው ውጊያ ሁሉ ላይ ድልን እናውጃለን። በህመም ሁሉ ላይ ፈውስን፣ በቤታችንና በወደፊታችን ላይ ጥበቃን እንቀበላለን። በኢየሱስ ስም ጠላት የሰረቀን ሁሉ እንዲመለስልን እንጠይቃለን። በታገዱብን ቦታዎች ሁሉ ስኬትን እናውጃለን። አባት ሆይ በእምነት የጠየቅነውን እንደምንቀበል እናምናለን። ስለ ተስፋ ታማኝነት እናመሰግንሃለን። ገና ላልታዩት ድሎች ክብርን ሁሉ ለአንተ እንሰጣለን። ጌታ ሆይ ክብርና ምስጋና ለዘላለም ለአንተ ይሁን። መንግሥት፣ ኃይልና ክብር የአንተ ነውና እናመሰግንሃለን። ሕይወታችንን በእጅህ አሳልፈን እንሰጣለን። ጸሎቴን ስለሰማህና ስለመለስክልኝ አመሰግንሃለሁ። በታላቁ ድንቅ በኢየሱስ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።